እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ በራግብራችን ቴዲ አፍሮ በተመለከተ አንድ ቅንብር ይዤላችሁ ቀርቤያለሁኝ ያው አርቲስት ቴዲ አፍሮ አንድ አልበም አውጥቷል ያንን አልበም በተመለከተ ደግሞ በአርት ቲቪ ጋዜጣዊ መግለጫ ለመስጠት ተዘጋጅቶ ነበር ሆኖም ያንን ጋዜጣዊ መግለጫ እንዳይሰጥ የአብይ አህመድ የብልጽግና አገዛዝ እገዳ አድርጎበታል እንግዲህ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ8 አመት በኋላ ነው እንግዲህ አልበም ያወጣው ያለፈው አልበሙ ሁላችሁም እንደምታውቁት ኢትዮጵያ የሚባል አልበሙ ከዛም በኋላ ደግሞ እንደዚሁም ደግሞ ቴዎድሮስ የሰብለ ወንጌል ቴዎድሮስ ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር የሚል ጣዕመ ዜማዎች ያሉበትን ታሪክን የሚያስተምር ኢትዮጵያዊነትን የሚያስተምር ፍቅርን የሚያስተምር አንድነትን የሚያስተምር እርቀ ሰላምን የሚሰብክ ዜማዎች ዘፈኖችን አውጥቶ ነበር እና ከዛ በኋላ እንግዲህ 8 አመት በኋላ ነው አሁን ይሄንን አልበም ለማስመረቅ ለመጀመር ምናልባት ነገ ወይም ከተነገ ወዲያ ይሄ ነገር ይወጣል ያንን ለማድረግ በዛ በአልበሙ ዙሪያ ላይ እንግዲህ ቃለ መጠይቅ ለመስጠት ቀጠሮ ተይዞ ያንን ለማድረግ እየተዘጋጀ ባለበት ወቅት ነው እንግዲህ አድማጮቻችን ተመልካቾቻችን ሊሰጠው የነበረውን ጋዜጣዊ መግለጫ የአብይ አህመድ አገዛዝ ያገደው እና ለምንድነው ይሄንን የሚያደርገው የሚለው የሆነ ለመናገር ከሆነ እኔ ምንም ሊገባኝ አልቻለም እና የ120 ሚሊዮን ህዝብን አስተዳድራለሁ የሚል አገዛዝ ህዝብ ይወደኛል የሚል አገዛዝ በህዝብ ተመርጫለሁ የሚል አገዛዝ የሀገርን ሰላምና ደህንነትን አስጠብቄያለሁ የሚል አገዛዝ በዚህ መልክ አንድን አርቲስት ፈርቶ አንድን አርቲስት በአገሩ በቅዩ ጋዜጣዊ መግለጫ እንዳይሰጥ ማገድና መከልከል ለምን እንዳስፈለገ እውነት ለመናገር ከሆነ አይገባኝም ምን እንደሚያመጣላቸው ምን እንደሚፈይድላቸው አለ በዚህ ጉዳይ ላይ አድማጮቻችን ተመልካቾቻችን ነው ነገሩን የበለጠ እንዲያሳይልኝ አንድ ጋዜጠኛ የቀድሞ ፖለቲከኛ የሰማያዊ ፓርቲ ከፍተኛ አመራር አባል አሁን ደግሞ የጋዜጠኛ ይድነቃቸው ከበደ በቴዎድሮስ በዚህ ዙሪያ ላይ የተናገረውን የጦመረውን እንደው ስለወደድኩት ላነብላችሁ ፈለኩ ለምን እኔ ጋር ያለውን ሐሳብ በሙሉ በደንብ ያንጸባረቀ ስለሆነ እሱን እንደው ላጋራችሁ ቴዲ አፍሮ የገዢዎች ስጋት ያክራሪዎች ራስ ምታት ብሎ ነው የሚጨምረው እና ለምንድነው ቴዲ አፍሮ እንግዲህ ዘፈን ነው የሚዘፍነው ግጥሞች ጽፎ መልእክቶች ነው የሚያስተላልፍ ነፍጥ ይዞ ጫካ አልወጣም ነፍጥ ይዞ ጫካ ጠመንጃ ይዞ ወደ ጫካ አልወጣም አገዛዙ ሰላም የሚወድ አይደለም አገዛዙ የህዝብ ጠላት ነው ብሎ ፋኖን ተጥላቅሎ የወጣ ሰው አይደለም ወይም ደግሞ በቃ እነሱ ሌላ ትርጉም የሚሰጡትን አይነት ያደረገ ሰው አይደለም ይሄ ሰው በሰላም በአዲስ አበባ ውስጥ ከባለቤቱ ጋር ሆኖ ከልጆቹን አርፎ እያሳደገ ያለ አብሮ በቃ ኑሮውን እየኖረ የነበረ እና በሙያው ከዚህ በፊት ሲያደርግ እንደነበረው በሙያው አልበም ጽፎ ሙዚቃ ጽፎ ዘፈን ጽፎ ያንን ደግሞ ኢትዮጵያውያንን ለማዝናናት ለኢትዮጵያውያንም ደግሞ መልእክት ለማስተላለፍ የኢትዮጵያውያንን ደግሞ ያለውን በኪነት በአርት ያለውን አስተዋጽኦ ደግሞ ለሀገር ለማበርከት የቻለውን ለማድረግ ነው እየሰራ ያለው ቴዲ አፍሮ ከዚህ በፊት በሰራቸው ስራዎች በተለይ በ97 ያስተሰራያል የሚለውን የሱን ስራ ሁላችንም የምናውቀው ነው እዛ ቦታ ላይ ስለምንድነው ሲናገር የነበረው ስለ እርቅ ስለ አንድነት ስለ ይቅር መባባል ነበር
ሲዘፍን የነበረው። እንደገና ደግሞ እዛም በኋላም ደግሞ ጥቁር ሰው የሚል አልበም በማውጣት የነጠላ አልበም በማውጣት ስለ አጼ ምኒልክና ስለ አድዋ ባህልም ደግሞ እንደዚሁ በጣም አስደማሚ የሆነ ስራ ነው የሰራው። ዘፈን ነው የለቀቀው። የሃሌሉያ የሚል በጾም ጊዜ የሚደመጥ ሃሌሉያ የሚል የጌታን ሕማማት የሚያሳይ መዝሙርም ለቋል። ኢትዮጵያ ታበጽ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች የሚልም እንደዚሁ አውጥቷል። ኢትዮጵያ የሚል ስለ ፍቅር፣ ስለ አንድነት፣ ስለ መዋደድ የሚሰብክ ዜማም አውጥቷል። በጣም ከሚሊዮን በላይ በሚሊዮኖች የሚቆጠሩ ሰዎች በዩቲዩብ የተከታተሉት ማለት ነው። ሬከርድ የተበየበት እንደዚህ አይነት አውጥቷል። ስለ አጼ ቴዎድሮስ፣ ስለ ጎንደር፣ ስለ ጎጃም በቃ ምን ልበላችሁ በጣም እኔ በጣም ትምህርት ሰጪ፣ ታሪክን የሚያስተምር፣ ፍቅርን የሚያስተምር፣ ኢትዮጵያዊነትን የሚያጎላ ስራ ሲሰራ የነበረ ሰው ነው። እንደገና ደግሞ ፊዮሪና የሚባልም ደግሞ ዜማም ነበረች። ፊዮሪና ማለት ጓላ አስመራ ብሎ በቃ ምንም እንኳ የፖለቲከኞችና ኢሳያስ አፈወርቂ መለስ ዜናዊ ኤርትራን ከኢትዮጵያ ቢገነጥሉም የኤርትራ ሕዝብ የኢትዮጵያ አካል ነው፣ ወንድም ነው በሚል በቃ ጓላ አስመራ በሚል ፊዮሪና በሚልም እንደዚሁ ሪሊ በኢትዮጵያና በኢትዮጵያ ውስጥ ባለው ማህበረሰብና አሁን ደግሞ ከኢትዮጵያ ተለይቶ ለብቻው ኤርትራ በሚል ማህበረሰብ የወጣው ማህበረሰብ ሪሊ አንድ ሕዝብ መሆኑን በዜማው ምንም ነገር ሲያደርግ በዜማው መልእክትን ያስተላለፈ ነው እና ይሄ ወንድም ቴዎድሮስ አፍሮ ባይገርማችሁ አስመራ ብትሄዱ የቴዎድሮስ አፍሮ ዘፈን በየቦታው ነው የሚሰማው እና የፖለቲካው መከፋፈል የቴዎድሮስን ስራ አልገደበው ዳይሜንሽኑ። ለምን የፍቅር መልእክት ምን ጊዜም የፖለቲካ አጥር አይገድበውም። የአንድነት መልእክት ምን ጊዜም የፖለቲካ አጥር አይገድበውም። የመያያዝ፣ የመቻቻል፣ የእርቅ መልእክት ምን ጊዜም የፖለቲካ አጥር፣ የፖለቲከኞች አጥር አይገድበውም እና በዚህ መልኩ በአስመራም ሁሉ ሳይቀር ይሄ አርቲስት በጣም የሚወደድ ነው እና እኔ በግሌ በጣም ከምወዳቸው በጣም ከማከብራቸው ወንድም መካከል አንዱ ቴዎድሮስ ካሳው ነው እና ቴዎድሮስ ካሳው ወያኔ አስሮት ነበር። ለ2 ዓመት አስሮት ነበር እና ለ2 ዓመት አስሮት በነበረ ጊዜም በተለያዩ ሚዲያዎች በሱ ጉዳይ ላይ ስጽፍ፣ ስለሱ ስናገር፣ እሱ እንዲፈታ ስሟገት የነበርኩ ሰው ነኝ እና ያን ያህል ወዳጁ ነኝ ማለት ነው እና ቴዲ አፍሮ በጣም አፍቃሪዎች አሉት፣ አድናቂዎች አሉት። በ10 ሚሊዮኖች የሚቆጠሩ አድናቂዎች አሉት እና ከነዛ አድናቂዎች መካከል አንዱ ነኝ እና አሁን እሱ ይሄንን ነገር በሚያቀርብበት ጊዜ፣ ይሄንን አልበም አዘጋጅቶ በሚያቀርብበት ጊዜ ለምንድን ነው እና አብይ አህመድ የሚለው እንግዲህ ተመልከቱ። አብይ አህመድ በፓርላማ በፋና በዋልታ በኦቢኤን በአሚኮ ጥሯቸው ሌሎች ሚዲያዎች በኤቢሲ በኢትዮጵያ ቴሌቪዥን በእነዚህ ሁሉ ጣቢያዎች 3 ነው 4 5 6 7 የሳተላይት በቃ በአገሪቷ በሙሉ በሚሰራጩ ጣቢያዎች በመንግስት ጣቢያዎች ፓርላማ ላይ ለ2 ሰዓት ለ3 ሰዓት ሲያወራ ያ ንግግሩ በቀጥታ ነው የሚተላለፈው። በማንኛውም ጊዜ አብይ አህመድ ሶፎሞር ዋሻ ይሄድ፣ የዛ ቦታ ሪዞርት ያስመርቅ፣ እዚህ ቦታ ሪዞርት ያስደርቅ፣ በተለያየ ቦታ ይሄድ፣ እነዛን ሁሉ ነገሮች በሚያደርግበት ጊዜ እሱ የሚናገረው ነገር በሙሉ ያለ ምንም ነገር ነው ህዝቡ የሚያዳም። እንግዲህ አብይ አህመድም አንድ እዛ በሻሻ የተወለደ አንድ ሰው ነው። ይሄ ቴዲ አፍሮ አዲስ አበባ የተወለደም ኢትዮጵያዊ ነው። እሱ ግን በአገሩ ለ8 ዓመት በኋላ ምናልባትም ለ30 ደቂቃ ምናልባትም ለ15 ደቂቃ ለ8 ዓመት በሰራው አልበም ዙሪያ ኢትዮሪካ በሚባለው አልበም ዙሪያ መልእክቱን ለማስተላለፍ ሲመጣ ያን ማድረግ ትችላል። ለምን አሉት የሚለው በጣም ብዙዎችን እያነጋገረ ነው እና በዚህ ጉዳይ ላይ አድማጮቼ፣ ተመልካቾቼ ወደ ኋላ አልመጡ ይድነቃቸው የተናገረው ለማመናችሁ ይድነቃቸው ቴዲ አፍሮ የገዢዎች ስጋት
ቴዲ አፍሮ የገዢዎች ስጋት የአክራሪዎች ራስ ምታት ይላል። ዛሬ ማህበራዊ ሚዲያውም ሆነ የኢትዮጵያውያን መነጋገሪያ በአንድ ስም ታጥረዋል ይላል። እውነቱን ነው። ቴዲ አፍሮ በሚለው ስም ኢትዮሪካ የተሰኘውን አዲስ አልበሙ ሊለቅ ቀናት ሲቀሩት መንግስት አገዛዙ ጋዜጣዊ መግለጫውን በማገድ ዳግም የፍርሃቱን ልክ አሳይቷል። ነገር ግን ቴዲን ማገድ ማለት በሚሊዮኖች ልብ ውስጥ ያለውን የኢትዮጵያዊነትን ትርታ ማገድ እንደማይቻል ታሪክ ምስክር ነው። ለምን በወያኔዎችም እንደዚሁ ተመሳሳይ ነገር አድርገው ነበር። አንደኛ ይላል ይድነቃቸው ከኢህአዴግ እስከ ብልጽግና የገዢዎች ተለዋዋጭነትና የቴዲ ጽናት። ከኢህአዴግ እስከ ብልጽግና የገዢዎች ተለዋዋጭነትና የቴዲ ጽናት። ታሪክ ራሷን ትደግማለች። ትላንት በህወሓት መራሹ የኢህአዴግ ዘመን ቴዲ አፍሮ በያስተሰርያል አልበሙ የትውልድን የለውጥ ናፍቆትና የታሪክ ቁስል ሲያክም መንግስት በግርፋትና በእስር ሊያሸማቅቀው ሞክሮ ነበር። ለሁለት ዓመት ታስሮ ነበር። ዛሬም በብልጽግና ዘመን ያው የትላንቱ እገዳ፣ ያው የትላንቱ ጫናና ያው የትላንቱ ድምፅን የማፈን ሙከራ በሌላ መልክ ተከስቷል። ቴዲን ለየት የሚያደርገው ግን ሁሌም ማሸነፉ ነው። ለምን ፍቅርን ይዞ የሚሄድ ሰው፣ እውነትን ይዞ የሚሄድ ሰው፣ ህዝብን ይዞ የሚሄድ ሰው ሁሉ ጊዜ አሸናፊ ነው። ገዢዎች በስልጣን ኃይል ሊያጠፉት ሲሞክሩ እሱ ግን በጥበብ ኃይል በሚሊዮኖች ልብ ውስጥ ይነግሳል። የነገስታቱን ክብር የነ አፄ ሚኒሊክን፣ የነ መይሳው ካሳን፣ የነ አፄ ዮሐንስን የነገስታቱን ክብር በዜማ ሲያድስ ዛሬ ያሉት ገዢዎች በራሳቸው ጥላ ስር እንዲደነግጡ ያደርጋቸዋል። ሁለተኛ ይላል ይድነቃቸው ጋዜጠኛ ይድነቃቸው የሁለትዮሽ ጥቃት ይላል። የሁለትዮሽ ጥቃት በአምባገነኖችና በብሔረተኞች መጋጠሚያ ላይ ይላል። የሁለትዮሽ ጥቃት በአምባገነኖችና በብሔረተኞች፣ አምባገነኖች አሉ፣ እንደገና ብሔረተኞች አሉ። ብሔረተኞች ማለት ዘረኞች ማለት ነው። ዛሬ ቴዲን የሚወጉት ባለስልጣናት ብቻ አይደሉም። ተቃዋሚንን የሚሉ ይሄ የብሔር ብሔረሰብ ፖለቲካ አራማጆች፣ የብሔር ብሔረሰብ ፖለቲካ ያሉ አራማጆች ጽንፈኞችም ጭምር ናቸው። እነዚህ አክራሪ ብሔረተኞች ቴዲን በአንድ አካባቢ ወይም ክልል ብቻ ተወስኗል ብለው ሊተቹትና ስሙን ሊያጠለሹ ይሞክራሉ። የተለያዩ ምክንያቶችንም እየፈጠሩ ስራዎቹን በማጣጣልና በማንነቱ ላይ ሰፊ የስም ማጥፋት ዘመቻ ሲከፍቱ ቆይተዋል። ዓላማቸው ቴዲን ከመንገዱ ማስቆም ቢሆንም እሱ ግን ኢትዮጵያ የሚለውን ቃል ይበልጥ እያነገሰና እያከበረ ጉዞውን ቀጥሏል ይላል ይድነቃቸው። እዚህ ጋር ወደ ይድነቃቸው ጦማር መለሳለሁ። እዚህ ጋር አንድ ምለው ነገር ልክ ያን ኢትዮጵያ የሚለውን አልበም ባወጣ ጊዜ የኦሮሞ ብሔረተኞች ደስተኛ ነበሩ። እነ ግርማ ጉተማ ማለት የጃዋርን ተክቶ የኦሮሞ ሚዲያ ኔትወርክ የነበረው ደስተኞች አልነበሩም። እና አስታውሳለሁ ፎረም 65 በሚባል ዝግጅት ላይ ከግርማ ጉተማ ከኦሮሞ ሚዲያ ኔትወርክ ግርማ ጉተማ ጋራ ውይይት አድርገን ነበር። ፓናል ዲስከሽን ውስጥ ቀርቤ ነበር እና የዛን ጊዜ ግርማ ጉተማ ቴድሮስን የቀድሞ ስርዓት አቀንቃኝ ነው፣ የድሮ ስርዓት እንዲመጣ የሚፈልግ ነው ብሎ ቴድሮስ ኢትዮጵያን በመስበኩ፣ አንድነትን በመስበኩ፣ ፍቅር በመስበኩ ኢትዮጵያ ለምን አላለ ብሎ የቴድሮስን ስም በሚያጠለሽበት ጊዜ እኔ በትክክለኛ መንገድ ነበር የሚቆሙት። ቴድሮስ አንድ እንታረቅ ነው ያለው። ይሄ እንታረቅ ማለቱ እንዴት ነው እናንተን የሚያስከፋው? ቴድሮስ አንድ እንሁን፣ በዘር በጎሳ አንለያይ፣ በፍቅር ሀገራችንን እናሳድግ ነው የሚል። ይሄ እናንተ ለምንድን ነው የምትጠሉት? ሶስት ቴድሮስ እና አፄ ቴድሮስን እና አፄ ሚኒሊክን ያወድሳል። አዎ ጃንሆይ ኃይለ ሥላሴን ያወድሳል። አዎ እነሱ አገርን ያቆዩልን፣ ከወራሪዎች ከጠላት አገርን ያቆይልን፣ አሁን ያለችዋን ኢትዮጵያ ይዘን እንድንገኝ ያደረጉልን ታላላቅ አባቶቻችን ናቸው። ጀርመኖች አስታውሳለሁ፣ ጀርመኖች
ተከፋፍለው በቃ ጀርመን የሚባል አልነበረም፣ የተለያየ ግዛት ነው የነበረው እና ጀርመኖቹ የተለያየ ነገስታት እነዚህን ሁሉ ነገስታቶች በአንድ ላይ አድርጎ በጦርነት እየወረረ በጦርነት እየያዘ እነዚህን በሙሉ በአንድ ላይ አድርጎ አሁን ያለችዋን ጀርመን እንድትኖር ካደረጉ ታላላቅ ሰዎች መካከል አንዱ ቢስማርክ ይባላል። ቢስማርክ በብዙ የጀርመን ከተሞች ሐውልት ተሰርቶለታል። ግን በዘመኑ ግን ጀርመንን አንድ በሚያደርግበት ጊዜ ግን ብዙ ነገስታትን ብዙ መሳፍንቶችን እየወጋ ነበር ያለን ያደረገው። ስለዚህ አጼ ቴዎድሮስም ብዙዎችን የሸዋውን ንጉስ ኃይለ መለኮት ወግተዋል። አጼ ዮሐንስ የጎጃም ይገዙ የነበሩትን ወግተዋል። አጼ ዮሐንስ እነ ራስ አሊን ወግተዋል፣ እነ ራስ ውቤን ወግተዋል። ይቅርታ አጼ ቴዎድሮስ ወቅተዋል። በውጊያ ነው ኢትዮጵያ የምትባለዋን ይሄ የተበታተነችዋን ኢትዮጵያን ቢያንስ ሰሜናዊውን አካባቢ በአንድ ላይ ያደረጉት አጼ ቴዎድሮስ። ስለዚህ በዘመናቸው ግን ያጠፉት ጥፋት አልነበረም ማለት አይደለም። ነገር ግን ካጠፉት ጥፋት ጋር እሳቸው ያንን እርምጃ ወስደው ሀገርን አንድ በማድረግ አጼ ቴዎድሮስ በመኖራቸው ነው አሁን ያለችዋን ኢትዮጵያ ያየነው። ስለዚህ በዘመናቸው አጼ ቴዎድሮስ ያደረጉት ነገር በጣም ድንቅ ነገር ነበር። ስለዚህ ይመሰገናሉ። አጼ ሚኒሊክም እንደዚሁ፣ አጼ ዮሐንስም እንደዚሁ። ስለዚህ እነዚህ ነገስታት ኢትዮጵያን አንድ አድርጎ በማቆየት ኢትዮጵያ ነፃነቷንና ሉዓላዊ አንድነቷን ጠብቃ አንድ ሆና እንድትቀጥል በማድረግ ላይ የሰሩ ስራ ትልቅ ስራ ነው። ስለዚህ ቴዎድሮስ አፍሮ ይሄንን ማድረጉ ሊመሰገን ነው የሚገባው ብዬ ስከራከር ነበር ከግርማ ጉተማ ጋር ማለት ነው። አባ ጨብሳ ይባላል ሌላ ስሙ ግርማ ጉተማ። እና እነዚህ ምን ልላችሁ ፈልጌ ነው የኦሮሞ ብሔረተኞችና የኦሮሞ ፖለቲከኞች ቴዲ አፍሮን በጣም ይቃወሙታል እና አብይ ብቻ አይደለም። ስለዚህ ዘረኞች ኢትዮጵያን የማይወዱ ኢትዮጵያዊነት ኢትዮጵያ ሲባል ራስ ምታት የሚይዛቸው ሰዎች ቴዲ አፍሮን አይወዱትም። ስለዚህ ይቃወሙታል። ስለዚህ የሁለትዮሽ ጥቃት ነው በአምባገነኖችና በዘረኞች በቴዲ አፍሮ ላይ እየተደረገ ያለው። የሚያስደስተው ግን ይላል ይደነቃቸው የሚያስደስተው ግን ትላንት ቴዲን በብሔር ፖለቲካ በዘር ፖለቲካ መነጽር ሲያጥላሉት የነበሩ አንዳንዶች ዛሬ ላይ የጠባብነትን መንገድ ትተው ከቴዲ ጎን ሲቆሙ ማየታችን ነው ይላል። የቴዲ ጥበብ ተቾችን ሳይቀር ወደ በጎ ሐሳብና ወደ ሀገር ፍቅር የመመለስ ተአምራዊ አቅም አለው። ዛሬ ከመንገዱ የተመለሱት መልካም ጅማሮ እንደሆነ ሁሉ የቀሩትም የጥበቡ ኃይል አሸንፏቸው ወደ አገራዊ አንድነት ይመለሳሉ ተብሎ ይጠበቃል። ምክንያቱም ቴዲ በእስላሞች ውስጥ የኦሮምኛ እናኛቱ፣ የሲዳምኛ ስምብሬ፣ የትግርኛና የጉራጌኛ ዮሐንማይ ዜማዎችን በማካተት የሁሉንም ኢትዮጵያውያንን ብዝሃነትን በተግባር አክብረዋል። ጽንፈኞች በጠባብ መንደር ሲጮሁ ቴዲ ግን ጥቁር ሰው ብሎ የአድዋን ድል ለመላው ጥቁር ሕዝብ ኩራት አድርጎ አቅርቧል። እሱ ከአካባቢ ፖለቲካ በላይ የሆነ የአፍሪካዊነት ፓን አፍሪካኒዝም ተምሳሌት ነው ይላል። እንግዲህ ይድነቃቸው በጣም ጥሩ አባባል ነው። አድማጮች ተመልካቾች፣ ሶስተኛ ይድነቃቸው የሚያቀርበው ምንድነው? ለምን ቴዲ ልዩ ነው? የሀገር ስሜት መገለጫ ስለሆነ ይላል። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። እስማማበታለሁ። በዜማዎቹ ውስጥ የሚረጫቸው የሀገር ፍቅር ስሜቶች፣ የታሪክ ማስታወሻዎችና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይደበዝዝ አሻራ ጥለው አልፈዋል። አዲሱ ኢትዮሪካ ስያሜው ራሱ ኢትዮጵያና ታሪክ ሂስትሪ አጣምሮ የያዘ በመሆኑ ዳግም የታሪክ ድርሳናት በዜማ ገልጦ እንደሚያሳየን ይጠበቃል። ግጥሞቹ ውስጥ ያሉት ጥልቅ ሚስጥራትና ተምሳሌነታዊ አነጋገሮች ለጆሮ ብቻ ሳይሆን ለሕሊናም የሚማርኩ ናቸው ይላል ይድነቃቸው ከበደ። ሲቋጭም ምን ይላል? አራተኛ የማይናወጥ ተወዳጅነትና ዓለም አቀፋዊ እውቅና ይላል። ቴዲን ልዩ የሚያደርገው በሁሉም የእድሜ ክልል በሁሉም የኑሮ ደረጃና በመላው ዓለም የሚገኙ ኢትዮጵያውያን ዘንድ ብቻ ሳይሆን ኤርትራ ውስጥ ያሉ ኤርትራውያንም ጭምር ማለት ነው ያለው ተቀባይነት ነው። በቢልቦርድ ወርልድ አልበምስ ቻርት ላይ አንደኛ ደረጃን በመያዝ የኢትዮጵያ ስም ያስጠራ የጥበብ ሰው ነው እንጂ በአንድ ክልል የታጠረ አይደለም። የሱን አልበም መጠበቅ ሙዚቃን መጠበቅ ብቻ ሳይሆን አዲስ መንፈስና አዲስ ተስፋን እንደመጠበቅ ይቆጠራል። አምስተኛ ብሎ ያጠናቅቃል ይድነቃቸው። ምን እንጠብቅ ይላል።
ኢትዮሪካ የ8 ዓመት የጥንቃቄ ስራ ውጤት ነው። ቴዲ ሲመጣ ባዶ እጁን አይደለም፣ የብዙዎችን ልብ የሚነካ ድንቅ ስራ ይዘው እንጂ 18ቱም ዘፈኖች ለአምባገነኖች ምላሽ፣ ለጽንፈኞች ዝምታ፣ ለኢትዮጵያዊነት ደግሞ ታላቅ በረከት ይሆናሉ። አምባገነኖች ያልፋሉ፣ ብሔረተኛ የሚባሉ ዘረኞች ይረሳሉ። ቴዲ አፍሮና ኢትዮጵያ ግን በጥበብ ማህተም ጸንተው ይኖራሉ ይላል። እንግዲህ ይድነቃቸው አድማጮቻችን፣ ተመልካቾቻችን እንግዲህ ቴዲ አገዛዙ ቴዲን አልበሙን እንዳያስተዋውቅ ቢከለክልም ይሄን ቴዲ አፍሮ በተለያዩ መድረኮች መልእክቱን ማስተላለፉን ይላል። ስለዚህ አምባገነኖች ሊያደርጉ የሚችሉት ነገር የተወሰነ፣ አብይ አህመድ ሊያደርጉ የሚችሉት ነገር የተወሰነ ነው። እንደውም ምንድነው ያደረጉት? ይሄንን በማድረጋቸው እንደውም ለቴዲ አፍሮ ማስታወቂያ ነው የሰሩለት፣ ፕሮሞሽን ነው የሰሩለት። ስለዚህ ይሄንን በማድረጋቸው እነሱ ይሄ አልበም ተመልከቱ፣ መሳሪያ እያላቸው፣ ድሮኖች እያላቸው፣ የጦር ጀቶች እያላቸው፣ በመቶ ሺህ የሚቆጠር ሰራዊት እያላቸው 10 ነው ምናምን ሚሊዮን 40 ሚሊዮን ነው 4 ሚሊዮን ነው 3 ሚሊዮን አባላት የብልጽግና አባላት እያሏቸው፣ ባንኩም ታንኩም እነሱ ጋር ሆኖ በውጭ ሀገር እንደነ ዩናይትድ አረብ ኤሚሬት እንደነ ካታር እንደነ ሳውዲ አረቢያ የመሳሰሉ ወዳጆች እያሏቸው ወገኖች ሁሉ ነገር በእጃቸው ሆኖ በመቶ ሺህ የሚያስቆጥሩ በኦሮሚያ ክልል በሉ በሁርሶ በብላቴ በመቶ ሺህ የሚያስቆጥሩ ሰራዊት ታጣቂዎች እያላቸው ይሄ ሁሉ ነገር እያላቸው አንድ ቴዲ አፍሮን አልበሙን ለማስመረቅ የሚያወጣውን ጋዜጣዊ መግለጫ ማገድ ማለት ሰዎቹ ኢንተርናል ኢንሴኩሪቲ እንዳለባቸው ያሳያቸዋል። ሰዎቹ ድንጋጤ ውስጥ ናቸው ያሉት። ሰዎቹ በሐሳብ የተሸነፉ መሆናቸውን ነው የሚያሳየው። ሰዎቹ ፖለቲካቸው የወደቀ መሆኑን ነው የሚያሳየው። የነሱ የዘር ፖለቲካ፣ የነሱ ይሄ የብሔር ብሔረሰብ ፖለቲካ፣ የኦሮሞ፣ የአማራ፣ የትግሬ የሚሉት ፖለቲካ በቃ በራሱ መቆም እንደማይችል ነው እያየን ያለነው። ቴዲ አፍሮ ብቻውን ኢትዮጵያዊነት ብሎ ሲመጣ እነሱ ያንን ሁሉ ሚዲያ ተቆጣጥረው፣ ያንን ሁሉ ቴሌቪዥን ተቆጣጥረው፣ ያንን ሁሉ ኔትወርክ ተቆጣጥረው፣ ያንን ሁሉ ነገር ተቆጣጥረው የነሱን ፖለቲካ ግን የቴዲን አፍሮን የኢትዮጵያዊነት መልእክት ማሸነፍ እንደማይችል ነው የታወቀው። እኔ በራሴ የምተማመን ከሆነ አንድ የምቃወመው ሰው አድማጮች ተመልካቾች አንድ የምቃወመው ሰው መልእክት ቢያስተላልፍ እኔ በራሴ የምተማመን ከሆነ በድፍረት ያ ሰው ያቀረበውን ነገር ሐሳቡን ማልስማማበት ሐሳብ ከሆነ ሐሳቡን ራሴ የምተማመን እኔ ያስኩት አቋም አብዛኛው ሰው ሊገዛው የሚችለው አቋም ነው። እኔ ያስኩት አቋም አብዛኛው ሰው ልብን የሚማርክ አቋም ነው። አብዛኛው ማህበረሰብ የሚያሸንፍ አቋም ነው የሚል እምነት በራሴ የምተማመን እምነት ካለች ማንም የፈለገውን ግን ለዛ ሰው ምን ላይ ሰጥቼ ያ ሰው ያቀረበውን መከራከሪያ ውድቅ አድርጌ ያ ሰው ምናልባት ወደሱ ያመጣቸውን ሰዎች ወደኔ አመጣለሁ። ያጁ ሐሳብን በሐሳብ እና እነዚህ ሰዎች እና አብይ አህመድ ቴዲ አፍሮ በአልበሙ 18 ዘፈኖች ነው ያሉት። በዛ ዘፈኖች ሊያስተላልፍ የሚፈልገው ነገር የታወቀ ነው። ኢትዮጵያዊነትን ነው የሚናገር፣ አንድነትን፣ ፍቅርን ነው የሚናገር። በዚህ አልበም ፍቅርን ነው የሚያስተምረው። በዚህ አልበም ፍቅርን ለማስተማር በሚመጣበት ጊዜ የፈሩት ለምንድን ነው? የፍቅርን መልእክት ይፈራሉ፣ የአንድነትን መልእክት ይፈራሉ፣ የኢትዮጵያዊነትን መልእክት ይፈራሉ። ለምን? የነሱ ፖለቲካ ማታለል ነው። የነሱ ፖለቲካ ጥላቻ ነው። የነሱ ፖለቲካ ፋት ነው። የነሱ ፖለቲካ ልዩነት ነው። የነሱ ፖለቲካ ትግሬ፣ ኦሮሞ፣ አማራ ብሎ ኢትዮጵያውያንን በዘር ማባላት ነው። የነሱ ፖለቲካ ዜጎችን ማፈናቀል ነው። የነሱ ፖለቲካ አገር ማጥፋት ነው። የነሱ ፖለቲካ አጋንንታዊ፣ ሰይጣናዊ፣ ጨራቃዊ ፖለቲካ ነው። ብርሃን ከጨለማ ምን ህብረት አለው እንደሚባለው ቴዲ አፍሮ መጥቶ አሁን ሊናገር የሚችለው እስቲ ትግሬ፣ ኦሮሞ፣ አማራ ሳንባባል እኛ ኢትዮጵያውያን በአድዋ መንፈስ
በአድዋ መንፈስ አንድ ላይ ሆነን ጣሊያንን እንደመከትን እስቲ አሁን በፍቅር አንድ ላይ ሆነን ድህነትን እንመከት። በፍቅር አንድ ላይ ሆነን ኋላ ቀርነትን እንመከት። በፍቅር አንድ ላይ ሆነን አገራችንን እናሳድግ። በፍቅር አብረን እንደግ። ኢትዮጵያ ሀገራችን ለሁሉም ትበቃለች። እስቲ አብረን እንደግ። ፍቅር ያሸንፋል። ኢትዮጵያዊነት ያዋጣናል። የዘር መከፋፈል አያዋጣንም። የዘር ጥላቻ አያዋጣንም። የዘር አጥር፣ የዘር ክልል አያስፈልገንም። በቃ ትግሬ ኦሮሞ ሳንባባል እንደ ኢትዮጵያዊ በቃ እንደ ሰው ልጆች እግዚአብሔር የፈጠረን በሰው አምሳል በሱ አምሳል እንደፈጠረን በቃ እግዚአብሔርን የሚያስደስት ነገር እናድርግ ብሎ ፍቅር ነው የሚያስተምር። ይሄ መልእክት ያስፈራቸዋል። ስለዚህ እነዚህ ሰዎች ወገኖቼ የቴዲ አፍሮን ፕሮግራም ያገዱት ምክንያቱ ምንድን ነው መሰላችሁ? ምክንያቱ የቴዲ አፍሮን ሐሳብ በቴዲ አፍሮ አሁን ሊተላለፉ ያሉ መልእክቶችን ስለሚፈሯቸው ምክንያቱ ያ ግን ደግነቱ ምንድነው? እነሱ አሉም አላሉም ኦልሬዲ ቴዲ አፍሮ አሸንፏቸው። ለሞመንት ይሄ ነገር አይተላለፍም፣ ጋዜጣዊ መግለጫ መስጠት አትችልም ብለው ቴዲ አፍሮን ባገዱት ጊዜ ጉልበት ስላላቸው ባገዱት ጊዜ ያኔ ቴዲ አፍሮ አሸናፊ ሆነ። አሸነፋቸው። አያችሁ፣ በቃ ሐሳቡን መቋቋም እንደሚችሉ አረጋገጡ። በቃ ተሸነፉ። ስለዚህ ቴዲ አፍሮ ወገኖቼ አሸንፏል እና አብይ አህመድ ደግሞ ተሸንፏል። ኢትዮጵያዊነት አሸንፏል። ፍቅር አሸንፏል። ጥላቻ፣ ዘረኝነት ደግሞ ምን ሆኗል? ተሸንፏል። እንግዲህ ይሄ ነው ወገኖቼ እና የቴዲ አፍሮን ነገር ያው በህወሓትም ጊዜ በጣም ይሄ ልጅ ትልቅ ነገር እየሰራ የነበረ ነው። በህወሓትም ጊዜ ለኢትዮጵያዊነት፣ ለአንድነት፣ ለፍቅር ትልቅ ዋጋ የከፈለ ነው። አሁንም ደግሞ አንድነትን፣ ኢትዮጵያዊነትን፣ ፍቅርን ይዘው መጥቷል። ከጎኑ እንስተን ሚሊዮኖች 10 ሚሊዮኖች ከጎኑ ይሰለፋሉ። እና አንድ ሰው ምንድነው የሚሉት ብዙ ሰዎች የሚሉት ቴዲ አፍሮን መግለጫ እንዳያወጣ የከለከሉት ስለተቀየሙት ነው። ቂም በቀል በሱ ላይ ስላላቸው ነው። ለምን ይሄ የተለያዩ ፕሮጀክቶች የተለያዩ ስብሰባዎች ሲያደርጉ ሌሎች አርቲስቶች ለብልጽግና ሲንጋጉ ብልጽግና ለማመስገን ብልጽግና ለማወደስ ሌሎች አርቲስቶች ሲንጋጉ እንደ ከብት ሲንጋጉ ያው ለጥቅም ተብሎ እንደ ከብት ሲንጓጉ ቴዲ አፍሮ ግን ምን ነገር ውስጥ አይተጠረም። ያኔ ከወያኔ ጋር ይደረግ በነበረው ጦርነት ራሱ የህልውና ጦርነት ነው ምናምን ብለው ለጦርነቱ ቅስቀሳ እንዲያደርግ እንዲል በሚሉበት ጊዜ በጭራሽ ብሎ ራሱን ከዛ ያወጣ ነው። ስለዚህ እሱ እኛ እንደምንፈልገው የማይሆን ሰው ነው። ስለዚህ ይሄንን ሰው ልክ ማስገባት አለብን ብለው ነው ለመበቀል ነው። ግን ያ ደግሞ የሚያሳየው ምንድነው? ትንሽነታቸውን ያሳያል። እነዚህ ሰዎች ትንሾች ናቸው ወገኖች። ኢትዮጵያን እየመሩ ያሉት 4 ኪሎ ያሉ ሰዎች እና አብይ አህመድ ምን ያህል ትንሽ፣ ምን ያህል እንጭጭ፣ ምን ያህል አስተሳሰባቸው የቀነጨረ እንደሆነ የምታውቁት በዚህ ነው። እና ይሄ እንግዲህ የሆነው ነገር ነው ወገኖቼ። እንግዲህ አልበሙ ሲመጣ ያው ሁላችንም እንግዲህ የምንከታተለው ይሆናል። እግዚአብሔር ይሄን ወንድም ይባርከው፣ ባለቤቱንም እግዚአብሔር ይባርካት፣ ልጆቹንም እግዚአብሔር ይባርካቸው። ለሀገርና ለሕዝብ ለፍቅርና ለአንድነት ለኢትዮጵያዊነት እያደረጉት ስላለው ነገር በዚህ አጋጣሚ ግርማ ካሳና ዋሜራ ሚዲያ ለነዚህ ወገኖች ለአርቲስት ቴዎድሮስ ካሳሁን ለአርቲስት ቴዎድሮስ አፍሮ ያለንን ምስጋና አድናቆትና ክብር በዚህ አጋጣሚ መግለጽ እንወዳለን። መልካሙን እንመኝልታለን። አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።